ጭራሽ ለግድያ ምናምን እሱን አያስገድለን ምናምን የሚል ወሬ ስለሰማሁኝ ይህን እየሰማሁማ እንዴት ዝም ብለዋለሁኝ? ገንዘብ ይሁን ለፍቅር ይሁን ለምን እንደሆነ አላውቅም፣ ግን በተደጋጋሚ ከሱ ጋር ነው የሚታዩት እና እንደውም እኔ በቃ ልታገባው ነው ምናምን ሲሉ ነበረ። ያው አሁን ከሷ ጋር በደንብ እየተግባባን እያለ ስለሆነ ወደ ቤተሰቦቿ ጋር ደግሞ ያው ሽምግልና ትልቅ ስትል ነው መግባባት የሚፈጠረው አይደል? ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁልኝ? ያው ዛሬ ደግሞ ይዤላችሁ የመጣሁት ጉዳይ ምንድነው? ከራሴ ጋር የተያያዘ ጉዳይ ነው። እዚህ ጋር እንደምታዩት ከጎኔ ያለችው ጓደኛዬ ናት። የቅርብ ጓደኛዬ ነበረችው በፊት ላይ። አሁን ብዙ ጊዜ ተራርቀናል። ብዙ ጊዜያችን ከተገናኘን ከኔ ጋር የተያያዘ ጉዳይ የሆነ የተከሰተ ነገር አለ። እስቲ ስለሱ ብታውቅልኝ ብላ ትንሽ እያጫወተችኝ ነበረ እና እያጫወተችኝ እያለ እኔም አንዳንድ ነገሮችን ለማየት ለመመርመር ለማወቅ ሞከርኩኝ እና የሆነ ፍንጭ እያየሁበት የነበረ ነገር ስለሆነ እስቲ ምናልባትም ለሚዲያ እንግዲህ የተለያየ ጊዜ እንደምታዩት ከተለያዩ ኬዞች ጋር ከተለያዩ ጉዳዮች ጋር ተያይዞ ተነስቶ የተለያዩ ፕሮግራሞችን ለእናንተ እንሰራለን ከተለያዩ ሰዎች ጋር። እስቲ ዛሬ ደግሞ እስቲ መለስ ብለን ስለ ራሴ የሆነ ጉዳይ ለእናንተ የሚቀርብ አይነት ነገር ከሆነ ሙሉ ቪዲዮን ከሰራን በኋላ ለእናንተ የምናቀርብላችሁ ነው የሚሆነው። እስቲ እንየው ጉዳዩን። እንዴት ነሽ? እንዴት ነህ አቤልዬ? ሁሉ ሰላም? እግዚአብሔር ይመስገን። ብዙ ጊዜያችን ከተገናኘን ተጠፋፋን። አንተም በቃ ጊዜ ልሰጠን አልቻልክም፣ ጊዜ ያጥተሃል። ለማንኛውም ዛሬ ስለመጣልኝ ደስ ብሎኛል። እንግዲህ በተወሰነ መልኩ ለእኔም እየነገርሽኝ ነበረ ያሉትን ነገሮች። እስቲ ምንድነው ጉዳዩ? ያየሽውን ነገር? ያየሁት ነገር ያው ከፍቅር ጋር በጣም እንትኖችን ጓደኛ ያው ለትዳርም እያሰብክ እንደሆነ አውቃለሁኝ እና አሁን ደግሞ በማየው ነገር በጣም የሚያስጠላና የሚያስደስት ነገር ስላልሆነ አንተ የምታውቀው ነገር ያለ አይመስለኝም። እንደነገርኩም ምንም የምታውቀው ነገር የለም እና ያ ነገር ደግሞ እኔ በጣም ታመምኩኝ። እንዴት እያወቅኩኝ ዝም እላለሁ በሚል ነው እና ፍቅር እንግዲህ ያው ሽማግሌ በቅርብ ልካለሁ ምናምን እያልክ ሲወራ ስለሰማው መጀመሪያ እኔ ልቅደም በማለት ነው። ገብቶሃል? ያለው ነገር ደስ አላለኝም። የሆነ ጓደኛ ሌላ ይዛለች። አንደኛ ልጅቷን እንዴት እንደያስካት እኔ አላቅም። እኔ አንተን ሳቅህ ብቻ እኔ አላቅም ብቻ እንዴት እንደሆነ እኔ አንተን ሳቅህ በጣም አይተክ ተረጋግተህ እንትን የምትል ልጅ ነበርክ። ግን እንዴት እንደሆነ አላቅም። በሆነ ነገርም ሊሆን ይችላል፣ እሱን አላቅም። አሁን ግን እሷ ሁለተኛ ነህ። አንተ የምታውቀው ነገር የለም፣ በቃ አታውቅም። እና እሷ ሌላ ሰው ጋር ናች፣ ሌላ ጓደኛ ይዛለች፣ ሌላ አላት። እንደውም በቅርቡ ሊጋቡ ነው ምናምን ሁሉ እየተባለ ነው። እና አቤል ያውቃል አያውቅም ብዬ ብዙ ጊዜ ከራሴ ጋር እንትን አልኩ። ግን ስልክም እንድነግርህም ፈቃደኛ አይደለም። ያው ለሌሎች ነው ጊዜ እየሰጠ ያለው እንጂ የራስን ነገር እንትን ስላልከው እስኪ ለማንኛውም እድል ልሞክርና በቃ ማወቅ አለበት ስላልኩኝ ነው ልነግርህ የፈለግኩት። በጣም ጥሩ። ፍቅር ማለት ጥሩ ስም የሌላት ልጅ ናት። እኔም ባልሆን እኮ ሁሉም ሰው ያውቃል። ያው ያወቀ ነው የገባበት ብሎ ሰው ዝም ብሎ ሊሆን ይችላል እንጂ መቼም ስለሷ ብዙ ታሪክ አለ። በነገራችን ላይ ቤተሰቦች ምንድነው እዚህ ጋር ያው ከፍቅር ጋር እኔና ፍቅር የተገናኘንበት የሆነ የራሳችን መንገድ ነበረ። በሆነ አጋጣሚ እኔም በስራ ጉዳይ ወደዚህ አካባቢ በመጣሁበት ሰዓት ነው ከሷ ጋር ተገናኝተን የነበረው እና የተለያዩ ነገሮችን ስለ ፍቅር እየነገረችኝ ነበረ እሷ። እነዛን ነገሮች እነዛን ባህሪያቶች እኔ በጭራሽ የማውቃቸው ነገሮች የሉም። ምንድነው እኔ የማውቀው ሌላ ማንነቷን ነው። እሷ ከነገረችኝ በኋላ በጣም የተረጋጋሽ ልጅ ፍቅር ማለት ብዙ ነገር ያው እኔ በስራ ጉዳይም በተለያየ ነገሮች ጉዳይ ተጠምደን ስለምንውል የምንገናኘው ማታ ማታ ነው። የኔ አካባቢ የኔ ሰፈር ደግሞ ከዚህ ትንሽ ራቅ ያለ ነው እና በሆነ አጋጣሚ ነው እዚህ አካባቢ የተገናኘ ነው። ጓደኝነታችን ቀጠለ። ወደ ሌላ ነገር ለመሄድ ወደ ትዳርም አይነት ነገር ውስጥ ለመግባት እየተነጋገርን በነበርንበት ሰዓት ነው እንግዲህ ከሷ ጋር ደግሞ በፊት ነው የምንተዋወቀው። አካባቢ ቀይረሽ መሰለኝ ወደዚህ የመጣሽው እና እንግዲህ ካየችኝ በኋላ ከሷ ጋር በተደጋጋሚ ስልክ እየደወለችልኝ ነበርና የሆነ ጊዜ በጣም ነው የምፈልግ ምነግርህ ነገር አለ ምናምን ብላ ከነገረችኝ በኋላ እኔ እነዛን ነገሮች ማሰላሰል ጀመርኩኝ። ስለ ልጅቷን ባህሪ አንዳንድ በተሻለኝ አቅም እሷ ቶታሊ እኔ መጀመሪያ ላይ የነገረችኝ ነገርና ከዛ በኋላ ከሆነ ጊዜ በኋላ ማለት ነው እያየሁባት የመጣው ነገር ማለት
ጊዜም እንኳን ባልሰጣት ማለት ነው እንደ ፍቅረኛሞች ለምን እንኳን ጊዜ አልሰጠኝም እንኳን የሚል ነገር አይቼባት አላቅም። የተወሰነ ጊዜ በሳምንት ሁላ ላንገናኝ እንችላለን። ግን በምንገናኝባቸው ጊዜያቶች የሆነ ማታ ላይ የተወሰነ ሰዓት ነው፣ ግን ዲቴል የምናወራቸው ነገሮች አሉ አልፎ አልፎ ስለ ወደፊት ህይወታችን። እኔም ደግሞ ብዙ ጊዜ ብቻዬን ማለት እንደዚህ በስራ ምናምን ስለማሳልፍ ይሄን ያህል ጊዜ መስጠት እንትኑ ስለሌለኝ ጊዜ አልነበረኝም እና ይሄን ያህል የመከታተሉ ምናምን ነገር አልነበረም። በዛ የተነሳ ይመስለኛል እነዛ ክፍተቶች የመጡት። እኔ ሰው መያዟ ምናምን አይደለም ያሳሰበኝ፣ እኔ በህይወት የመጣ ነገር ስለሆነ ነው እንጂ ይሄ ሰው ይዛለሽ ምናምን የሚለው ነገር ብዙ እንትን አላለኝም። እና ያው ባወክ ጊዜ ታውቃለህ ብዬ ነበር ያሰብኩት። ግን አሁን ግን ሲወራ በሱ ህይወት ላይ ነው ጭራሽ ለግድያ ምናምን እሱን አያስገድለን ምናምን የሚል ወሬ ስለሰማሁኝ ይህን እየሰማሁማ እንዴት ዝም እለዋለሁኝ በማለት ነው አንተንም የፈለግኩህና እስቲ ስለ ፍቅርተ እኔ ማለት ያው እንደነገርኩሽ ነው ብዙም አሁን ሌላ ነገር ነው የሆነብኝ ማለት ነው። እየተሰማኝ ያለው ስሜት ሌላ ነገር ነው ማለት ጭራሽ ያልጠበቅኩት ነገር ነው እየሰማሁ ያለሁት ስለሷ። አሁን ሌላም ሰዎች ላይ እዚህ አካባቢ ላይ እየጠየቅኩኝ ነበረ ስለሷ ስላሳለፋቻቸው ከዚህ በፊት ህይወት ምንም አይነት ህይወት ከዚህ በፊት አሳልፋ ቢሆን አሁን ላይ ግን እስከ ተስተካከለች ድረስ ለእኔ ምንም ላይሆን ይችል ነበረ። ግን አሁንም እነዛ ነገሮች በውስጧ እንዳሉ እስቲ ያሳለፈቻቸው ነገሮች አንቺ የምታውቂው በፊት ስለ ህይወቷ ምን ተባብላችሁ እንደተቀራረባችሁ አላውቅም። ልጅቷ የገንዘብ ሰው ናት። በቃ ገንዘብ ካገኘች እንኳን አንተን እናቷን አባቷን ታስገድላለች። ገባህ አይደለ? አሁን ግን እኔ የሰማሁት አቤልን በገንዘብ ልታስገድለው ነው ሲባል ነው የሰማሁት። እና ይሄ አብሯት ያለው ልጅም ተባባሪ እንደሆነ አንተን በቃ ለመግደል። እስቲ ስለሷ በፊት የሰማሻቸውን አንዳንድ ነገሮች ስለ ባህሪያ ከቤተሰቧ ጋር። በጣም ከባድ ልጅ ናት። እኔ በቤተሰቦቿ እንትኖች ናቸው። በቃ ቤተሰቧ ራሱ ስም የለውም፣ ጥሩ ስም የላቸውም። እና ልጅቷም ምን እንደዛ ናት። ምንም እኔ በምን እንደገባህ አላውቅም። እንዴት አድርገን እንዳገኛት አቤልዬን ያለ እኔ አንተን አውቃለሁኛ ድሮ። ስለዚህ እኔ እንዴት እንደሆነ ግራ ገብቶኛል። እና አሁን ልነግርህ የፈለግኩት ምንድነው እሱን አንተ እንደገባ ትወጣለህ። ግን በህይወት ነገር ሲመጡ በገንዘብ እሱ ልታስገድለው ነው ምናምን ሲባል የሆነ ሰው የቅርብ ሰው ሹክ ብሎኝ ነው የሰማሁት። የሚገርምሽ አሁን አንቺ የተወሰነ ነገር እንድትነግሪኝ የፈለግኩት በፊት እዚህ አካባቢ ምናልባት የሚያውቋት ሰዎች ስለሷ የነገሩሽ ነገሮች ሊኖሩ ይችላሉ። እሷ ከነገረች ነገሮች አንዱ ምንድነው ያው ማታ ላይ የሆነ ሬስቶራንት ውስጥ ምናምን ነገር ቀን ላይ እንደምትሰራ፣ ሁለተኛ ነገር ደግሞ ክፍለ ሀገር እንዳሉ ቤተሰቦቿ እና ክፍለ ሀገር ላይ ያሉት ቤተሰቦቿ ደግሞ እንደሚደጉማት ምናምን አይነት ነገር ነው የነገረችኝ። ኧረ ዝም በል፣ ክፍለ ሀገርም ቤተሰብ የላትም፣ እዚሁ ነው የምትኖረው። በቃ ብቻ ጅራር ይበላት፣ በቃ ምንም አቋም የሌላት ልጅ ናት። እንግዲህ ያው እኔ ደግሞ በተለይ አሁንም የተወሰነ ነገር እየነገርሽኝ ነው። ማወቅ የምፈልገው ነገር ምንድነው ያው እሷ እንግዲህ ያው ምላሷም በጣም ኃይለኛ ነው መሰለኝ። ያሳመነችኝ የተለያዩ ነገሮች ያለችኝ ነገሮች አሉ ስለሷ ስላሳለፈችው። እንዳልኩሽ ቤተሰቦቿ ክፍለ ሀገር እንደሆኑ እንደሚደጉሟት ምናምን አይነት ነገር ነው እየነገረችኝ የነበረው። እና እስቲ የተለየ ባህሪ እኔም ያው መከታተል ስላለብኝ ስለሷ እስቲ የሰማሻችሁን በቅርቡም ቢሆን እዚህ ሰፈር የገባሽው የተለያዩ ሰዎች ታውቂያለሽ እዚህ አካባቢ ላይ ስለሷ እስቲ የሰማሽውን ነገር። እኔ በቅርብ ነው የገባሁት፣ ግን ስለሷ አሁን ስጠይቅ እንደውም ያው ያንተ ጓደኛ በመሆኗ ነው እኔ ሰዎችንም ለመጠየቅ እንትን ያልኩትና ሲነግሩኝ ክፍለ ሀገር አይደለም ቤተሰቦቿ፣ እንደውም የሆነች ወንድ ይዛ ጠፍታ ነበረ። ከዚህ አካባቢ ርቃ ሄዳ ነበረ የልጆች አባት ይዛ። ከዛ እንደገና ደግሞ መጣች፣ እዚሁ መኖር ጀመረች ነው የሰማሁትኝ። እና ጥሩ ስም እንደሌላት በጣም ባለጌ ልጅ እንደሆነች ነው የማውቀው የሰማሁት ማለት ነው። ድሮም እንቱን አንተ ነው የምታውቃት፣ እኔ አላውቃትም። እና አሁን ላይ ግን ሰዎች የሚኖሩ ይቺ ምናምን ነው የሚሉት። እና የሰው ባል እየያዘች ትጠፋለች፣ ከወንድ ጋር ብዙ ጊዜ ትጠፋለች ነው የሰማሁት። የሰው ባል እየያዘች ትጠፋለች፣ የሰው ባል እየያዘች እንደውም በቅርብ ጊዜ ነው የሆነ የልጆች አባት ነው ምናምን ይዛ ጠፍታ ምናምን እየተባለ ጉድ እየተባለ እየተወራ ነበረ። እና ምንድነው የጠጋ ብዬ ስጠይቅ እንደዚህ ልጅ የአቤል ሚስት እንደው አላወቀም ምናምን እያልኩ እንደውም ከራሴ ጋር እያወራሁኝ ነበረ። ምንድነው ዝም ያለው ምናምን እያልኩኝ። እና ልጅቷ ጥሩ ስም የላትም በአጠቃላይ። ጥሩ ስም ሳይሆን ሰው ብዙ ስም ይሰጣል፣ ግን እሷ በቃ እንትን ታደርጋለች፣ በቃ ታደርጋለች። ይሄን ስራ ይበላ እንደዚህ አይነት ስራዎች ነው የሚሰራው ማለት ነው። አዎ
በቃ የሆነ ሰው ጋር ትሄዳለች፣ አንድ ሳምንት ምን ወር ትጠፋለች፣ ትመጣለች። ከዛ እንደዛ ነው በቃ። አሁንስ እዚህ አካባቢ ከመጣሽ በኋላ ወደዚህ ሰፈር ከተመለሰሽ በኋላ እንዴት ነው? ሰውም ዝም ብሎ ነው የሚቀበላት? ቤተሰቦቿ ዝም ብሎ ነው የሚቀበሏት? ምንም አይሏትም? ያው ቤተሰቦቿም እንግዲህ ያው እንደሷ ስለሚሆኑ እኔ አላቅም፣ ስለ ቤተሰቦቿ አላቅም። ግን ቤተሰቦቿ እዚህ ናቸው ያሉት። ምን ይሏት ግን አላቅም። ግን ያው ቤተሰቦቿ ጋር ትገባለች። ከዛ ጠፋች ይባላል። እንደገና ደግሞ በወርም በ15 ቀን መጣች ይባላል። በቃ ይሄ ነው። እሺ አሁን ደግሞ እስቲ ከሆነ ልጅ ጋር በተከታታይ እያየኋት ነበር እያልሽኝ ነበረ። እስቲ የተከታተልሻቸውን ነገሮች የት ነው ማለት ያው ለኔ ብለሽ እንግዲህ እየተከታተልሻቸው እንደነበረ እኔን ለማሳመን ያው ለራሴ ጉዳይም ቢሆን እኔን ለማሳመን ተጨባጭ የሆነ ማስረጃ ለኔ ለመንገር የተከታተልሻቸው ነገሮች ነበሩ። እሷን ስራዬ ብለሽ እስቲ ያየሻቸውን ነገሮች ለኔ ነገርሽኝ ነገሮች አሉ። ለምሳሌ ልጁ የሆነ የግል ስራዎች እንደሚሰራ የሆነ ሻል ያለ ህይወት እንደሚኖር እሷ ታርጌት አድርገው ይሁን አይሁን አላቅም አናቅም። እንግዲህ እሱ ይሄን ለራሴም ብዬ የምከታተለው ነገር ነው ሊሆን የሚችለው። እስቲ ከልጁ ጋር ያላቸውን ግንኙነት የተከታተልሻቸውን? ከልጁ ጋር አሁን በጣም ነው እንትን የሚሉት፣ በየቀኑ ነው የሚገናኙት። ልጁም የሆነ ድርጅት ነገር አለው ተብሏል። አላቅም ለገንዘብ ይሁን ለፍቅር ይሁን ለምን እንደሆነ አላቅም። ግን በተደጋጋሚ ከሱ ጋር ነው የሚታዩት። እና እንደውም እኔ በቃ ልታገባው ነው ምናምን ሲሉ ነበረ። እናንተ ደግሞ ይህን ሁሉ ነገር አታውቅም፣ ምንም የምታውቀው ነገር የለምና ምኑን ታርጌት እንዳደረገች አላቅም። ወይ ልጁን ይሁን ገንዘቡን ይሁን አላቅም። እና ከልጁ ጋር ግን በተደጋጋሚ አብሮ ናቸው። አንድ ላይ ነው የምታያቸው? አብሮ ናቸው። ኦኬ። እኔ እንግዲህ አሁን ማጣራት ያለብኝ ምንድነው ሄጄ የልጁን ቤቱን ታውቂዋለሽ አይደለ? አውቀዋለሁ። እዚሁ አካባቢ ነው ያልሽኝ? እሺ ቤቱን የምታሳየኝ ነው የሚሆነው? አሳያለሁ። በጣም አሪፍ። እንግዲህ ተመልካቾቻችን ምንድነው የምናደርገው? እኔ ልጁን ሄጄ ለማግኘት እሞክራለሁ። ያው ዛሬ እንግዲህ የተገናኘንበት ዋናው አላማው ዋናው ነገር ምንድነው ያው ከራሴው ህይወት ጋር ተያይዞ ያለ ነገር ነው። በጣም እንግዲህ የሚያስጨንቅ ነገር ነው የነገረችኝ። ምክንያቱም እኔ ጭራሽ ያላሰብኩት ነገር ነው። ብዙ ጊዜ የተለያየ ጊዜ ይሄን ነገር ምናልባት ለራሴም ብዙ ጊዜ አለመስጠቴ ሊሆን ይችላል ወደዚህ ነገር ውስጥ እየከተተኝ የመጣው። ይሄን ነገር ደግሞ ዞር ብዬ ማየት ያለብኝ ነገር ነው። ለማንኛውም ቀጥታ እስቲ ልጁ ጋር እንሄድና አብረን እስቲ ያለበትን ሁኔታ ልጁ ማን ነው፣ ምን አይነት ነው፣ ከእሷ ጋር እንዲተዋወቁ መጨረሻ ላይ ድብቅ ካሜራ ማስቀመጥ ካለብን አስቀምጠን እሷ የምትመጣበት ነገር ካለ ሁለቱ ሲገናኙ ቤት ውስጥ ያለው ነገር ያላቸውን አላማ እሷስ ለጥቅም ነው ወይስ ከበስተጀርባቸው ሌላ ሴራ አለው የሚለውን ነገር አብረን የምንከታተል ነው የሚሆነው። አብራችን ቆዩ። እንግዲህ ቤተሰቦች ያው የተባለው ልጅ የሚኖርበት ግቢ ውስጥ ደርሰናል። ያው ግቢ ውስጥ የተለያዩ ሰዎች የሚኖሩ አሉ። ይሄኛው ቤት እንደሆነ አሳይተውኛል። የሱ ቤት ከግቢው ካስገቡን በኋላ ይሄኛው ነው ቤቱ ብለውናል። እስቲ ያለውን ነገር እንግባና የተለያዩ ስራዎችን እንደሚሰራ ድለላ ምናምን አይነት ነገር አንዳንድ ሰዎች የጠየቋቸው ሰዎች ነግረውኛል እዚህ አካባቢ ላይ። እስቲ እንግባና የሚለንን ነገር ያለውን ነገር የምንፈልገውን መረጃ የምናገኝ ከሆነ ከእሷ ጋር ተያይዞ ያው ቀጥታ ስለ እሷ ምናምን ያለውን ነገር አንጠይቀውም፣ ግን እስቲ ስለ ህይወቱ ምን አይነት ሰው ነው የሚለውን ነገር ገብተን እንከታተል። ሰላም ናችሁ? ሰላም ነው? እንዴት ነህ? ያው ካሜራ እንደምታየው እኛ የሚዲያ ሰዎች ነን። ሰላም እያለ የሚዲያ ሰዎች ነን። እንዳንተ አይነት ወጣቶች ያው የግል ስራዎች ምናምን አንዳንድ ስራዎች ከድለላ ጋር ምናምን ተያይዞ እንደሚሰራ ሰምቻለሁ። በስራ ጉዳይ በስራ ዙሪያና ስላንተም ህይወት አንዳንድ ነገሮች እንወያይና ያው ይህንን ነገር ደግሞ በካሜራ ቀርጸን ይዘን የምናሳያቸው የተለያዩ ሰዎች አሉ፣ የበላይ አካላቶች አሉ። የተለያዩ ሽልማቶች ይሸልማሉ። አንተ ከተመረጥክ ያው የሽልማቱ አካል እንድትሆን የመጣ ነው። ካሜራ አስፈላጊ ነው ታዲያ እንድች ማውራት አንችልም? ያው እንዳልኩ መጀመሪያ ላይ በዚህ ካሜራ ከቀረጽን በኋላ የምናሳያቸው የበላይ አካላቶች አሉ። እነዛ ሰዎች ናቸው ያንን ምርጫ የሚያካሂዱት። ልክ እንዳንተ የተለያዩ ወጣቶችን እየዞርን እንጠይቃለን። ይሄ ወጣት ብለን እናሳያለን። የተሻለ ተሞክሮ ያለውን ወጣት ሊበረታታ ይገባዋል የሚባለውን ወጣት እነሱ ናቸው የሚመርጡት። እኛ ጀስት እዚህ ጋር ኢንተርቪው እናደርጋለን፣ ወስደን እናሳያለን ለነሱ። ከዛ ተሞክሮውን ደግሞ ለተለያዩ ወጣቶች የምናቀርብ ነው የሚሆነው። እንግባ።
እንዴት ናችሁ? ሰላም። ቤትህ በጣም ያምራል። አመሰግናለሁ። ብቻህን እንደምትኖር ነበር የሰማሁት። ብቻዬን ነው። ያው ቤት እንደውም የወንደላጤ ወላ ቤት አይመስልም። ያው እንግዲህ አያያዙን አይደለ? እንዴት ነው የሚያግዘህ ሰው አለ? ወጣ ገባ እያለች? አይ የሚያግዘኝ ሰው እንኳን የለም። ኦኬ። ለራስ አታንስም የሚባል አይደል? ወንድ ልጅ ብትሆንም እኮ መዝረክረክ የለብህም። ግድ ነው። ራስን መጠበቅ አለብህ። በጣም ጥሩ። ከዛ አንፃር እንደምታየው እንግዲህ እስቲ መጀመሪያ ይቅርታ አድርግልኝና እስቲ እንተዋወቅ። ስምህን ማን እንበል? እሺ፣ ስሜ ናትናኤል ይባላል። ኦኬ። እሺ ናቲ፣ እስቲ በምን ዙሪያ ነው ስራዎችን የምትሰራው? ያው ቀደም እንዳልኩ አንዳንድ ጥያቄዎችን ከተለያዩ እዚህ ግቢ ልክ ልመጣ ስል ልክ እንዳንተ የተለያዩ ወጣቶችን እንጠይቃለን። ስላንተ ደግሞ ባህሪ ምናምን አንዳንድ ሰዎችን የጠየኳቸው አሉ። እሱ ጋር ብትሄዱ እንደዚህ አይነት እናንተ የምትፈልጉትን ነገር ታገኛላችሁ ተብለን የመጣ ነው። እስቲ ናቲ ምን አይነት ስራዎችን ነው የሚሰራው? እሺ፣ እድሉን ስለሰጠኝ አመሰግናለሁ። እና እኔ የምሰራው ደላላ ስራ ነው። በደላላ ላይ በአንድ በኩል ሲሆን በተለያዩ የደላላ ዘርፎች ውስጥ አሉ። ማንኛውም ነገር ከቤት ሰራተኛ ጀምሮ የቤት ሽያጭ፣ የመኪና ሽያጭ፣ የተለያዩ ስራዎችን እንሰራለን በዚህ በደላላ ዘርፍ ላይ ማለት ነው። እና እንዳሉት ነው ሰዎቹ እንዳሉ ነው። እኔ ጋር መተህ ምንም የምታጠጡት ነገር የለም። በቃ ሰፈር ውስጥ ደላላ አለ ከተባለ ናቲ ደላላው ነው የሚባለው። ናቲ ጋ ሄዳችሁማ ምንም የምታጡት ነገር የለም። እና እንደዛ ነው። እስቲ ናቲ እንግዲህ ወደዚህ ማናችንም እንግዲህ ወደ ሆነ ሙያ ከመግባታችን በፊት የምናሳልፋቸው የራሳችን እዚህ ደረጃ ያው ቤት ውስጥም እንደማየው የተሻለ የኑሮ ሁኔታ ላይ ነው ያለው። ቤት የሚያሳይ ነገር ነው። እና እስቲ እዚህ ደረጃ ላይ ከመድረስ በፊት እስቲ ያሳለፍከውን ከልጅነት ጀምሮ ናቲ ምን አይነት ህይወት፣ ቤተሰቦቹ ምን አይነት ናቸው የናቲ የሚለውን ነገር የተወሰነ ብትነግረኝ። እሺ፣ ያው ሌሎች ይማሩበታል ስላልከኝ ነው እንጂ አንዳንዴ የኋላ ታሪክን ተመልሶ ማስታወስ በጣም ከባድ ነገር ነው። ምክንያቱም ብዙ ውጣ ወረዶችን ታልፋለህ። እነዛ ስላሉ ግን አሁን ላይ ያሉት ወጣቶች ይማሩበታል ካልከኝ አይቀር ከመጀመሪያ ጀምሮ ስነግርህ በጣም ብዙ ልፋቶችን አይቼበታለሁ። በጣም በሰዎች መተቸትን ጭምር አይቼበታለሁ። ወደዚህ ስራ ከመግባት በፊት ሊስትሮ ሰርቻለሁ፣ ፓርኪንግ ሰርቻለሁ፣ እንደዚህ ለሰዎች መላላክን ሰርቻለሁ። በጣም በቃ ከምልህ በላይ ብዙ ስራዎችን ለፍቼ ደክሜ ሰው ምን ይለኛል ሳልል ነው እዚህ ደረጃ ለመድረስ የበቃሁት ማለት ነው። ምክንያቱም ወጣት ስትሆን ልክ የሆነ ነገር ስትሰራ ከኋላ የሚያማ ይበዛል። ይሄ ልጅ እንደዚህ አይነት ሰው ነው፣ ይሄ ልጅ እንደዚህ ነው፣ እዩት ተሸክሞ እዩት እንዲሁ የከሌ ልጅ ምናምን የሚሉ ነገሮች ይመጣሉ። እነዛን ነገሮች ደግሞ ሽሽት ምንሄድ ከሆነ እዛው ቁመን ነው የምንቀረው። ባለንበት ምንም እንቅስቃሴ አናደርግም። ሰው ምን ይሉኛል የሚባል አይነት ነገሮች ካሉ እነሱ ነገሮች ካሉ ባለበት ነው የምንቀረው። ሰው ምን ይለኛል ሰው ምክንያቱም በያለበት ሁኔታ ነው የሚያሳድግ። ጥሩ ደረጃ ስትደርስ የከሌ ልጅ አያችሁት ምናምን የሰራው ነው አይደለም አሁን ያለበትን ነገር ነው። ከዛ አንፃር ብዙ ሰው ማስተዋል ያለበት ነገር ቢኖር ይሄ ነው። አሁን ያለውበትን እንዲያወራ እንጂ ምን ሰርቼ ነበር፣ እንዴት ሰርቼ ነበረ፣ ተሸክሜ ነበረ እንደዚህ አያስፈልግም። ይሉንታ የሚሉት ነገሮች አያስፈልጉም። ይሉንታ ሳይዘን የምንሰራ ከሆነ አሁን እኔ ያለሁበትን ደረጃ ከኔ የተሻለ መድረስ ይችላሉ እነዚህ ሰዎች ማለት ነው። ስለዚህ ወጣቶችን ማለት የምፈልገው ነገር ቢኖር ይሉንታ አያይዛችሁ። በቃ ይሉንታ አስፈላጊ ነገር አይደለም። ዝቅ ብለህ መስራት ካለብህ ዝቅ ብለህ ስራ። ሊስትሮም ሊሆን ይችላል አውቃለሁ፣ ትልቅ ልትሆን ትችላለህ አለ። አንተ አሁን የኔን ህይወት የኔም ያንተን ህይወት የምፈልግ ከሆነ በዝም ብለህ ተነስተህ እዛ ደረጃ ላይ አትደርስም። ግዴታ መልፋት ይጠበቅብህ። የግድ ከስር የሆነ በደንብ አድርገህ እየሰራህ የምታደርግባቸው ነገሮች መኖር አለባቸው። ካላየህ ደግሞ ደስታና ችግርህ ይምታቱ ይባላል። አሁን አንዳንድ ሰው ዝም ብሎ ገንዘብ ቢኖረኝ እንዲህ ባገኝ ምናምን ካገኘ በኋላስ ምን ሊያደርግበት ነው? ስለአሁን ይሄ ልጅ ብዙ መከራዎችን አይቶ ከሆነ እነዛን ገንዘቦች በምን አይነት መልኩ ባጠፋው፣ በምን አይነት መንገድ ብጠቀም የሚል አስተሳሰብ እንኳን ይኖረዋል። ግን ዝም ብለህ ገንዘብ አንስተህ ስለሰጠው ወይ ብጠጣበት ነው ወይ ነገር ቢያደርግ። ምክንያቱም መስራት አልለመደም ማለት ነው። ሲሰራ ግን አሁን እኮ የወደፊት ላይፍ አለኝ፣ እንደዚህ ማድረግ አለብኝ፣ ይሄን ማድረግ አለብኝ፣ የራሴ ቤት ያስፈልገኛል፣ የራሴ ምለው ህይወት ያስፈልገኛል፣ ስለዚህ ገንዘብ መያዝ አለብኝ። የራሱ የሆነ የወደፊት ላይፍ ይኖረዋል ማለት ነው ዝቅ ብሎ ሲሰራ። ግን አሁን በዩላይንተኝነት እየኖረ በቤተሰብ ገንዘብ የሚኖር ከሆነ በቃ እንዴ ኧረ ማዘሯ ትገጨኛለች፣ ማዘሯ ትሰጠኛለች፣ አያስፈልግ አይደለም በቃ ከማዘሯ አቀበላለሁ። ስለዚህ ከነገ ወዲያም ይሄ አግብቶ ምን ይላል፣ ኧረ የቤት አስቤዛ እኮ አለቀ ስትለው ምን ችግር አለ ማዘሯ ትገዛለች። እንደዚህ አይነት ትውልድ ነው ያለው አሁን ላይ ማለት ነው። ግን ያን ነገር አስቀርተን በራሳችን ረዳትም ታክሲ ረዳት ልንሆን እንችላለን፣ ዘበኛ አይነት ሊሆን ይችላል እኮ
ምን ችግር አለ? መጀመሪያ መነሻችን ምንም ነገር ሊሆን ምንም ይችላል። ነገር ሊሆን ይችላል። ላለን ነገር ላይ ለምንሰራው ስራ ዴዲኬትድ ሆነን በደንብ ለዛ ነገር ተሰጥተን ሰው ምን ይሉኛል ሳንል የምንሰራቸውን ስራዎች በኮንፊደንስ መስራት አለብን ነው እያልከኝ ያለው። በጣም ጥሩ አሪፍ የሆነ መልእክት ነው እንትን እያለን ያለው። እንግዲህ ናቲዬ ያው ምናልባት እንግዲህ ከቤተሰቦች ጋር ተያይዞ ትንሽ እስቲ ብትነግረኝ፣ ያው ከልጅነት ጀምሮ እንዳልከኝ ስራዎች ሳትንቅ ያው በመከራ የሆነ መከራ ከተባለ እንግዲህ መከራ ያለው ህይወት የኑሮ ውጣ ውረድ ያለው ህይወት እንዳሳለፍክ ነው በልጅነት የነገርከኝ የነበረው። ኑሮን ህይወትን በደንብ ስትራግል እያረካት ነበረ፣ እየተፈታተነች ነበር። ግን ያው እንደተወጣት ነው አሁንም ደግሞ እያየሁት ያለሁት ማለት ነው። እስቲ ትንሽ ስለ ቤተሰቦች ብትነግረኝ፣ ምን አይነት ሁኔታ ውስጥ ነው የነበሩት? አንተም እንዴት እዚህ ነገር ውስጥ እንደገባህ ለማወቅ። እሺ፣ ወደ ቤተሰቦቼ ታሪክ ስንመለስ ያው ቤተሰቦቼ ክፍለ ሀገር ሰዎች ናቸው። ክፍለ ሀገር አካባቢ ነው የሚኖሩት፣ ራቅ ወዳለ ከተማም አይባልም። በቃ አስፋልት ዳርም አይደለም፣ ስልክ ወደ ውስጥ ገበያ አይደለም፣ ላይፍ ነው እንትናቸው እና በጣም ዝቅተኛ ከሚባሉ ቤተሰቦች መካከል አንዱ ነው። እና እዛ እኔ ወደዚህ ህይወት እንድትጨረጨር ያደረገኝ ራሱ ያ ነገር ነው። በቃ አንደኛ ያለንበት ሁኔታ በጣም ገጠራማ ነው። ወጣ ያሉ ነገሮችን አታይም። በራስ የመስራት ነገሮች እዛው ቤት ውስጥ ካልሆነ በቀር ምንም ነገር የለም። በቃ ተነስ ወይ ከብት ጠብቅ ነው ወይ ውሃ ቅዳ ነው። ከዛ ውጭ ህይወት የለም። ግን አንዳንድ ጓደኞቼ ወደዚህ ወደ ከተማ እየመጡ የተለያዩ ስራዎችን እየሰሩ ለበዓል ሲመለሱ ለቤተሰቦቻቸው የሆነ ነገር ሲያደርጉ ምናምን ሳይ እኔ እስከማለሽ ስለዚህ ቤተሰብ ብቸኛ ልጅ ብሆንም ቤተሰቦችን ጥዬ መምጣት ያው ሪስክ አለው። እዛ ተቀምጠ ደግሞ ምንም ማጠቅማቸው ከሆነ ግዴታ ወጥተህ የሆነ ስራ መስራት አለብህ ግዴታ ማለት ነው። ከዛ አንጻር የሆነ እንዳጋጣሚ ነው ለሆነ በኋላ አካባቢ ከአንዱ ከጎረቤታችን ጓደኛ አብሮ አደግ ጓደኛ የነበረ እሱ ቀደም ብሎ ወደዚህ መጥቶ ስራን ይሰራ ነበረ። ከሱ ጋር እንዳጋጣሚ ችግር የለውም ስራ አለ ስራ ሞልቷል ብሎኝ ይዞ መጣ። ይዞኝ ከመጣ በኋላ ግን ያው አንዳንዴ የዛ ሆነ የምንሰማውና እዚህ ሆነ የምናገኘው ነገር አንድ አይደለም፣ የተለያየ ነው። እዚህ አሁን ብዙ ጊዜ ይቅርታ አድርግልኝና ወደዚህ እንመጣለን። ብዙ ጊዜ ሰዎች የሚሸወዱትም በዚህ ይመስለኛል አይደለ? ሰዎች እንግዲህ በአመትም አንዴ ወደ ክፍለ ሀገር ሊሄዱ ይችላሉ። በሁለት አመትም በሶስት አመትም የሆነ ብዙ ጊዜ የሚሄዱት ወይ ለሀዘን ምናምን ካልሆነ በስተቀር በተመቻቸው ነገሮች ተሟሉልኝ በሚላቸው ሰዓት ነው አይደለ? ኪሳቸውም ለለብ በሚልበት ሰዓት ነው ወደ ክፍለ ሀገር የሚሄዱት። በዛ ሰዓት ደግሞ ክፍለ ሀገር በሚሄዱበት ሰዓት ያው ዝንጥ ብለው የተለያዩ ነገሮች ስልካቸውንም ቀይረው ምናምን ነው የሚሄዱት። ሲሄዱ እዛ ክፍለ ሀገር ላይ ያሉት ደግሞ ወጣቶች ሰዎች ልክ እንዳንተ በቃ አዲስ አበባ ላይ በአንዴ ወርቅ የሚታፈስ አይነት ነገር ነው አይደለ? አዲስ አበባ ላይ ወድቄ ብነሳ ምንድን ነው የሚባለው? ወርቅ ይዞ ተነሳ ምናምን አይነት ነገር ልክ እንደዚህ ነው የሚታሰቡ ይመስለኛል። እና በዛ ነገር የሚታለሉበት ነው ነገር ያለው። ያ በሚገባ ስለ እነዛ ሰዎችም ሲመጡ አይ መሰረው እኮ እንደዚህ ነው ብሎ ስራውን አይነግርም። በቃ ስራ አለ መተት ትሰራለህ። ምክንያቱም እዛ ጋር እሱ ልብሱን ቀይሮ አሁን እንዳልከው ስልክ ይዞ በቃ ለቤተሰቦች የሚያስፈልገውን ነገር አሟልቶ እንደ አንድ ባለሀብት ነው፣ እንደ አንድ ከበርቴ ነው የሚመጣው። እዛ ጋር ሲመጣ ማለት ነው ከስንት ዓመት አንዴ ቢመጣም የሰራበትን 5-10 ማጠራቅሞ ቤተሰቦቹን አስደስቶ አካባቢው ላይ በጣም ጥሩ ለውጥ አሳይቷል የሚባል ልጅ ሆኖ ነው መገኘት የሚፈልገው ማለት ነው። ግን ያው ከመጣክ በኋላ ነው አንተም የእሱን ላይፍ እሱም ያንተን ላይፍ የምታውቀው። ምን አይነት ስራ እየሰራ ነው ቤተሰቦቹ የሚረዳው የሚለው ነገር ለካ ቤተሰቦቹን ለመርዳት ይህንንም ሰርቷል። ትቀምሳታለህ ልክ እዚህ ስትመጣ መስዋዕትነቱን። አንተ ቁጭ ብዬ እበላለሁ ብዬ ብቻ አይደለም እንዴ ወገብ ሲንቀጠቀጥ ያላሰሩኝ ስራ አለ እንዴ ዛሬ። እሺ ከመጣ በኋላ እስቲ ምን አጋጠመው? ወደ አዲስ አበባ ከመጣ በኋላ እንዳልኩ እንግዲህ የተለያዩ ወጣቶች ናቸው ይሄን ነገር የሚከታተሉት፣ ትምህርትም ሊሆን ስለሚችል ያጋጠሙን ነገሮች እንዴት ተወጣቸው? ያው የተለያየ ስራዎች እንደሰራህ ነግረኸኛል። ከመጣሁ በኋላ እንዳጋጣሚ ነው እሱ የሚሰራበት ቦታ ነበር ያረፍነው። ያው እሱ እዛው ሆቴል ተቀጥሮ እንደ መስተንግዶ ነገር የሚሰራውና እዛው የራሳቸው ማረፊያ አላቸው። እዛ ለሰውየውም ላሰሪውም ነገረው እንደዚህ የሀገሬ ልጅ ነው እና እዚህ ስራ እስኪያገኝ ድረስ የተወሰነ ሰዓት እኔ ጋር አርፎ መስራት ይቀመጥና ስራ ሲያገኝ ደግሞ ችግር የለም ይወጣ ምናምን አለ። አሰሪውም እንዳጋጣሚ ያው ምስኪን የዋ ነገር ናቸው። እሺ አሉ። የተወሰነ እሱ ጋር ቁጭ ብዬ ስራ ማፈላለግ ጀመርኩኝ። ስራ ግን ቀላል አይደለም፣ በታምር ነው። በጣም በቃ ላገኝ አልቻልኩም። የቅጥር ስራ የሚባል ነገር የለም። በደላላ በኩል ሄድኩኝ። ደላላም ቅድሚያ ክፍያ የሚሉት ነገሮች አሉ። አሁን ስላለሁበት ያንን ህይወትም እኔም ስለምቀበል ነው እውነታውን ለመናገር ማለት ነው። እና ቅድመ ክፍያ የምከፍላቸው ነገሮች አሉ ስራ ስታፈላልግለት ነው። ይሄ ሰው ቅድመ ክፍያ ካልከፈልከው ለአንተ ብሎ ማን ስለሆንክ ነው ሲንከራተት የሚውለው? ግዴታ ሆነ ነገር ማለት በሰዓቱ ደግሞ እኔ ምንም የለኝም። ያው ልጁ ቀብድ እንደሚባለው ማለት ነው።
ልጁ ደግሞ የሰራትን ለቤተሰቡ አራግፎ ነው የመጣው። እዛ ክፍለ ሀገር በመጣበት ሰዓት ሲመለስ ነው ይዘኝ የመጣው ማለት ነው። እና በቃ 3 ቀን 4 ቀን እዛ ቤት ውስጥ ተቀመጥኩኝ። አሰሪውም ሁኔታዬን ሲያዩ ስራ ማግኘት አልመሰላቸው። ስለዚህ ወጥተህ የሆነ ነገር ቢሆን መሞከር አለብህ እንጂ እዛ ጋር አስበው ዘመዳቸው አይደለም ቁጭ ብዬ የእነሱ ምግብ እየበላሁ ይከብዳል። ደግሞ ጭራሽ በዛ ሰዓት ደግሞ በጣም ይከብዳል። አንተ የለመድካቸው ክፍለ ሀገር ላይ ደግሞ የለመድከው ነገር አለ አይደለ? ህይወት እዚህ ጋር ደግሞ አዲስ አበባ ስትመጣ እዛ ቁጭ ብለህ የምትበላ የነበረ ሰውዬ ነገሮች ቀላል ይሆናሉ ብለህ አስበህ ነበር የመጣኸው። ግን እንደምታስባቸው በጣም ነው ከባድ የሆኑት። ያው ከዛም በኋላ እዛው ሆቴሉ አካባቢ ዝም ብዬ ያው ቅጠር እንደማላገኝ ሲገባኝ በሰውየውም እርዳታ ሊስትሮ ነገር ጀመርኩኝ። ሊስትሮ እየሰራሁኝ ጎን ለጎን ደግሞ ሊጠቀሙ የሚመጡ መኪኖች አሉ። እነሱን ፓርኪንግ ላይ ይቆጣጠራሉኝ። ያው እዛው ሊስትሮዬም ፓርኪንጉም የሆቴሉ ፓርኪንግ ጎን ለጎን ስለሆነ ብዙም አልከበደኝም ነበረ። እነሱን እየሰራሁኝ ያው ገንዘብ የሚያስጀመርኩኝ። ምክንያቱም ቀስ በቀስ ምድሮ ተከራይቼ መውጣት አለብኝ። እኒህ ሰውዬም ሳልሰራ መቀመጤ እዛ ቤት እንትን ማለትን አይፈልጉትም። ያው ሰው ለሸክም መሆንም አንተም አትፈልግም። ወጣት ስትሆን ትንሽ ከሆነ ጊዜ በኋላ ይሰለቻል። ምክንያቱም ሰርተህ በልተህ እንኳን በራስህ ገንዘብ በልተህ እንኳን ብትገባ የሰው ቤት ገብቶ ምንም ሰፖርት ሳታደርጋቸው እነዛ ሰዎች ብዙም ሳታውቃቸው እየገባ እየተኛ መውጣት ራሱ በጣም ነው የሚከብደው። በጣም የሚጨንቅ ነገር ነው። እና በቃ እያልኩ ወደ ራሴ የቤት ኪራይም ገባሁኝ። ቤት ኪራይ እንትን እያልኩኝ ስራዎችን እያሳደግኳቸው ጎን ለጎን እዛው መስቲካ ምን ሊስትሮ ጎን እያደረኩኝ ገንዘቦችን እያዝኩ ከሰዎች ጋር እየተግባባሁ እዛ ሾፌሮች ይመጣሉ። የመኪና እቃዎች ምናምን የሚሸጥበት ቦታ ይልኩኛል። እቃ ገዝተህ የዚህ መኪና እቃ እንደዚህ አይነት ገዝተህ ምናምን በመሀል በቃ በጣም ማወቅ ጀመርክ። ስራዎቹ ጀመር ሄዳሉ። መኪና ምን ያስፈልገዋል፣ እቃው ስንት ብር ቢገዛና ስንት ብር ቢሸጥ ትርፋማ ይሆናል። በቃ ከሰዎቹ ጋር በጣም እየተደጋገምኩ ሲሄድ በጣም ተግባባን ከሰዎቹ ጋር። ለምን አብረን አንሰራም የሚል ነገር መጣ። ሰዎቹ በጣም የሆነ ተግባቢነት ወደዱትና ከዛም በቃ የተለያየ ስራዎችን ቅድም እንዳልኩ በደለላ ማዕከል ላይ የመኪና እቃዎችንም መኪኖችን ማሻሽጣሉ ብዬ ነበር። እና በመሀል መሞከር ጀመርኩኝ እነዚህ ነገሮች የተሻለ ህይወት ፈለጌ ስለመጣሁ ቤተሰቦቼ ጋር ስመለስ ከጓደኞቼ የባሰ እንጂ እንደ ጓደኞቼ መስያል ለሚል ፈልገው እዛ ደርሼ ባዶ ስመለስ በጣም ይከብዳል። እዚህ ስንት የሚጀምረኝ ህይወት የሚጠብቀኝ ህይወት እንዴት ነው ማስኬደው? ያ ነገር ስለነበረ ወደ ድለላው ዓለም ቀስ እያልኩኝ የመኪና እቃዎችን አሁን እነሱ የ500 ብር እቃ ከሆነ እኔ ትንሽ ከፍ አድርጌ እቃ የለም በማለት 700 ብር ኮሚሽን ይሰጣል። እነሱ አንተ 200 ብሯን ብትይዝም እነሱ የሰራበት የልፋት ተብሎ የሆነ ነገር ለምሳሌ ይሰጣል። እንደዛ እያረኩ ወደ ቤት ማፈላለግ እንደዚህ ሰራተኛ ወደ ማምጣት በቃ ከተለያዩ ሰዎች ጋር ስለምትተዋወቅ እዚህ አካባቢ እኮ አንተ ተግባቢ ሰራተኛ አታገኝም እንዴ ሊል ይችላል። አንዱ ሹፌር መጡ የሚያውቅ ሹፌር ማለት ነው። ከዛ ኧረ ችግር የለም። ሰራተኞች ደግሞ እንዴት ብዙ ጊዜ የምታገኛቸው መሰለህ በሰዓቱ ለእኔ ቀለል ያለልኝ እዛ ሆቴል አካባቢ አልነበረ የምሰራው። ሆቴል ሊቀጠሩ ይመጣሉ። እዛ ሲያጡ አጋጣሚ ወደ ቤት ሰራተኛ ቀይረዋል ማለት ነው። አጋጣሚ እንጠቀማለን። ሰውየው ጋር ስርዓት ፍለጋ ሲመጡ እንደዚህም እኮ አለ ቤት ሰራተኛ መሆን ከፈለግሽ ችግር የለም እንደዚህ ማቆስ እያልኩ ያው እግዚአብሔር ይመስገን አሁን እንዳለሁበት እዚህ ደረጃ ላይ ተደረሰ። ያው እንደነገርከኝ እንግዲህ የተለያዩ ውጣ ውረዶችን ነው እያሳለፍክ የነበረው። አሁን ደግሞ ያው ወደ የተሻለ ህይወት ላይ ነው ያለኸው። እዚህ ህይወት ላይ ሆነህ ደግሞ ያው ብቸኛ ላትሆን ትችላለህ ይመስለኛል። ያው ወደ ትዳርም ባገባ ፍቅረኛ አለህ ወይስ? ፍቅር አጋር እንኳን አይጠፋም። ትዳር አለም ባገባም ግድ ወንድ ልጅ ስትሆን ከፍ እያለ ሲሄድ ከዚህ በኋላ ነው ያው የሚቀረኝ ነገር ቢኖር እንዳዩ ቤቴ ተስተካክሏል። ቤተሰቦቼንም በአሪፍ ሁኔታ እየረዷቸው ነው ያለሁት። ከዛ አንፃር በቃ የራሴን ህይወት ነው ማስቀጠል ያለብኝ ያለ። ወንድ ልጅ ደግሞ ቤት ሳይኖረው ትዳር ከባድ ነው። እኔም ቤቴን አፍርቻለሁ። ያው እስቲ ያው መንገድ ላይ ነኝ። ወደ ትዳር አለም መንገድ ላይ ነው ያለሁት። ኦኬ እስቲ እንዴት ተዋወቃችሁ ብትነግረኝ? ከጓደኛ ጋር አሁን ካለችው ጋር የልጅቷን ባህሪ እንዴት ልትወዳር ቻልክ? ጊዜያችሁ እንዴት ነው የምታሳልፉት? አንዳንድ ነገሮች ወጣቶች ናቸው እና የሚከታተሉት። እሺ ከልጅቷ ጋር የተዋወቅነው በዚሁ በስራ ጉዳይ ላይ ባለበት እንትን ነው። ያው ስራ ላስቀጥራት መታ ነበረ። የሆነ ሆቴል ላይ ነበር እንዳጋጣሚ ያስቀጠርኳት። ከዛም በኋላ እዛ ደግሞ ያስቀጠርኳት ቤት በተደጋጋሚ ነው የሚሄድበት ቤት ነው እዛ ማለት ነው። እና ያው እዛ መሻለኝ እዛው ነው የምጠጣው ምናምን ምሳም ቤት ውስጥ አለበስም። ያው የስራ እንትን ስለሆንኩኝ እየደወልኩኝ እንትን በሉልኝ አዘጋጅተው ጠብቁኝ ምናምን ስለምን ለእኔም እዛው እሷ ስለገባች ቀለለኝ በቀላሉ ማለት እዛው ኮሚኒኬት እያደረግን ያው
ቀን በቀን የተጋገመ ስትሄድ ደግሞ መግባባት ይፈጠራል በሰው ማለት ነው። ያው የልጅቷ ጸባይም ጥሩ ነበር በሰው ሁሌ እየተገናኘ ቀን በቀን ስንገናኝ ጸባዩም ጥሩ ነው። ምንም ነገር የሆነ ምግብ እንኳን አስይዤ በቃ ተውት በቃ ወይ ደግሞ ይቅርብኝ ምናምን ብል እንኳን ለሷ ነው የምነግራት እና በሰዓቱ ራሱ አዘከ ምን ብለክ ምናምን ብላ አትጨቃጨቅም። ምክንያቱም እኔ ነኝ አንደኛ እዛ ቤት ያስገባኋት። ሲቀጥል ደግሞ የቤቱም ደንበኛ ስለሆንኩኝ በቃ ችግር የለውም እሷም ጸባዩ የሆነ የተረጋጋ እንደ ሌሎች አይደሉም። አሁን አንዳንድ ቦታ ራስ አስገብታቸው አንተ ላይ ይነሱባል። ቦታውን ከያዙ ወንበር ከያዙ በኋላ አንተ ላይ የሚፈልጉትን ቦታ ካገኟት በኋላ ያችን ቦታ ከረገጡ በኋላ አለቅ ይሆናል። ተመልሰው እንደዚህ አይነት ጸባይ የለባትም እና ያው ቀስ በቀስ እያደረ ሲሄድ ፍቅር በመላመድ አይደል የመጣው። ትክክል እንደዛ ገባልህ በቃ ቀስ አሽኩርም ምንክኝ ግልጽ ነው። ያው እንግዲህ እንመለስ። አዎ አይደለ ያው እንግዲህ ካንተ እሷ ናት መጀመሪያ እንትን ያለችው ወይስ አንተ ነህ? አይ ምንም ቢሆን እኮ ሴት ልጅ ቶሎ ፍቅሯን አትገልጽም። ፍቅር ቢዛትም ካንተ ከሱ ይምጣ የሚል ነገር ይመጣል። ያ ነገር ስላለ አይኑ ውሃ ሲገባልኝ ያ እኔም ፍቅሬን ገለጽኩላት። ከዛን ያው እስቲ አሁን መስመር ላይ ነው ያለው። ኦኬ እስቲ እንግዲህ ምን አይነት ልጅ ናት? እስቲ ስለሷ ብትነግረኝ። ያው እስቲ ባህሪዋን ደስ የሚልህ ነገር ስለሷ። ወደ ትዳር ደግሞ መግባት ትፈልጋላችሁ። እሷን መዘጋጀት ያለባቸው ነገሮች አሉ። ቤተሰቦቿን አስተዋውቃል? ምን አይነት እንትን ውስጥ ነው ያላችሁት? እሺ ያው ቤተሰቦቿን እንኳን አልተዋወቅኳቸውም እውነት ለመናገር። ያው አሁን ከሷ ጋር በደንብ እየተግባባን እያለ ስለሆነ ወደ ቤተሰቦቿ ጋር ደግሞ ያው ሽምግልና ትልቅ ስትል ነው መግባባት የሚፈጠረው አይደል? ከዛ አንፃር ልጅቷ እኔ በጣም ቀልቤን የገዛው ነገር ቢኖር ተጫዋች ነች እና ትረዳሃለች። ወንድ ልጅ ደግሞ ከምንም በላይ የሚፈልገው የምትረዳው ሴት ማለት ነው። ያ የምትረዳ አንተ እንደዚህ አድርጊ ስትላት እሺ የምትል ከሆነች ያቺ ሴት ያቺ ሚስት ብትሆንም አይከፋም። ግን የሆነ ሁሌም ያንተ ተቃራኒ የምትሆን ከሆነ ቤት በኩል አልተግባብቶ ነው የሚሆነው። ስለዚህ ያ ነገሯ የሆነ ነገር በቃ እኔ ተናድጄ እንትን ብልም እዛ ብሄድም ልታረጋጋ የምችለው እሷ ብቻ ነች እዛ ቦታ ላይ ማለት ነው። ችግሬን ተረድታ ችግሬን እንደ ችግሩ አይታ በቃ የሆነ ነገር እንደዚህ ይሁኛለሁ እኮ ስላት በዛ ላይ ሀሳብ ስተኝ እንዲህ ብታደርግ እኮ የተሻለ ደረጃ ይሆናል፣ እንዲህ ብታደርግ እኮ ጥሩ ነው ብላ ሰፖርት አድርገኛለች። ከማንም በፊት ከማውቃቸው ጓደኞች አንፃር ራሱ ማለት ነው። ያ ነገር ደግሞ ውስጤ ላይ ቦታ እንድታገኝ አድርጎታል። ከዛም በኋላ ነው እኔም ለእሷ ያለኝ ስሜት የነገርኩት እና እንዳልኩ ልጅቷ በጣም ተግባቢ ነች፣ የዋህ ነች እና ደስ የምትል ነች ባጭሩ። ከእሷም የለም እንዴት ቶሎ ወደ ትዳር እንግባ ምናምን የሚሉት ነገሮች? ያው ሴት ልጅ ያለች ብዙ ጊዜ ሴት ልጅ አይደለ ቶሎ ልጅ ወደ መውለድም የመጠየቁ ነገር ይኖራል። ከቤተሰቦቿም ግፊት ሊኖርባት ስለሚችል ያው በቅርቡ ነው እያልከኝ ነው? በቅርቡ ሽምግልና ልክ አስቤያለሁ። ኦኬ እንደዚህ እድሜ የሚል ነገር ስላለ ያው እኔም ከዚህ በኋላ የምጠብቀው ነገር የለም እንዳልኩ ሆነ። ስለዚህ ያው ሽማግሌዎች ለመላክ እያሰብኩ ነው በቅርቡ። እስቲ የመጀመሪያዋን ቀን ንገረኝ እስቲ። ከእሷ ጋር ተገናኝተህ የፍቅር ጥያቄ ያቀረብክላት ቀን ያችን ቀን እስቲ ትንሽ ብታስታውሰኝ። ያቺ ቀን ማለት የሆነ ነገር ውስጥ ገብተን እንደመውጣት ታውቃለህ፣ ልሰምጥ ስትል እንደመዳን። ምክንያቱም በጣም ፍቅር መግለጽ በጣም የሚከብድ ነገር ነው ከሚባለው በላይ። በተለይ ለወንድ ልጅ አንዴ እስኪ ተነፍሰው ያለው ጭንቀት ላትቀበለኝ ይችል ይሆን የሚል ነገሮች ይመጣል። ምክንያቱም የተግባባ በሙሉ አፈቀረ ማለት አይደለም። አንዳንድ ሰው ደግሞ ሰው ስለተግባባ ብቻ ያ ሰው ለእኔ ስሜት አለ የሚል ነገር ይመጣል ማለት ነው። እና ያው እኔ ትንሽ ፈርቼ ነበር ሰዓቱ። ግን ያው እግዚአብሔር ይመስገን ነገሮች እንዳካበድኳቸው አይደለም የሚሉት። ያው እሷ መጀመሪያ ከኔ ፍቅር እንዲያዛት ያው እኔ እስክነግራት ስጠብቅ እንደነበረ የሆነ የምትረዳው ነገር ነበረ እና ያን ልክ ፍቅሬን ከገለጽኩላት በኋላ እኔም እኮ ለአንተ ስሜት ነበረኝ፣ ያው ግን ከአንተ ይምጣ ያ ነገር ነው ምናምን ስትለኝ ምን ልበል በቃ መሬቷ እንደዚህ ዋጥ ተንሳፈፍኩ ነው ምን በሰዓቱ። ምክንያቱም በቃ ኢግኖር ብታደርገኝ ያስቡ በጣም የምወደው ቤት ነው። እዛ ቤት እንዳልኩ እሷን ያስቀጠርኩበት ቤት በጣም ብዙ ጊዜ የሚሄድበት ቤት ነው። እዛ ራሱ አልደርስም ማለት ነው። በዛ በኩል ራሱ አታልፍም ነበር፣ አንገቴን ደፍቼ ነበር ላልፍ ምችለው እና ብቻ ልክ እሺ ስትለኝ አላመንኩም። ቃዩና በጣም ቃላቶች አሁን ራሱ እያሰብኩት በቦታው ላይ ሆኜ እዛ እኔ እንደውም የመሰለኝ በቃ ያን ቀን ላይ ሁላ ያለህ ነው የመሰለኝ። ኢማጅ እያደረኩ ነው ስዘሉላ እያሰብከው ነው። በጣም እያሰብኩት ነው። ብቻ ደስ አንተም ያው ፍቅረኛ ትኖራለች ብዬ አስባለሁ።
ስገልጽላት ያንን ስሜት የመጀመሪያ ቀን እንግዲህ ያው የሚሆነውን ነገር እኔም እኮ ያን ነገር ትዝ አስባልከኝ በውስጤ እያስታወስከኝ ነው። ለዛ ነው አብሬም ስሜቱ እየተጋባብኝ የነበረው ወንድ ልጅ ቶሎ ይግባባል እና ይመስለኛል። በነገራችን ላይ ግን ብዙ ጊዜ እንደዚህ ሴት ልጆች ጊዜ የሚሰጣቸውን ወንድ ይፈልጋሉ። ብዙ ጊዜ ጊዜ የማትሰጣቸው ከሆነ ብዙ ጊዜ እንደዚህ ፍቅረኛሞች ምናምን የሚለያዩበት አንደኛው ምክንያት ጊዜ አለመሰጣጠት ነገሮች ነው። እና እንዴት ነው ጊዜ የመስጠቱ ነገር? አንተ ደግሞ ያው በድለላ ላይ በጣም ቢዚ ነህ። ያው እሷም በስራ ቢዚ ነች። ያው ነገር ግን ያላችንን ደቂቃ አብቃቅተንም ቢሆን ምክንያቱም በሁለታችን በኩል አሁን እሷ ፍሪ ሆና የሆነ ቤት የምትቀመጥ አይነት ምናምን ቢሆን በጣም ትልቅ ሪስክ አለው። እኔ እዛ እየተንቀሳቀስኩኝ እሷ አንድ ቦታ ብቻ ተወዘፈ ምናምን ከሆነ ግን እየተንቀሳቀስኝ ያለችው ስለዚህ ስራ ቢዚ ያደርጋታል። እኔ በሚሄድበት ሰዓት ሁላ ላገኛት የምችልበት ጊዜ አለ። ልክ እሷ እኔ ደውላ እንደምታጣኝ ማለት ነው። ስልኬ ቢዚ እንደሚሆንባት ያ ነገሮች አሉ። ግን ያለችንን ሰዓት አብቃቅተንም ቢሆን ያው ፍቅራችንን ሰዓት ግን ያው ይመስለኛል የሁለታችሁም አንተም ወደ እሷ ስራ አካባቢ ስለምትሄድ የመመላለሱ ነገር ስላለ ያው የመገናኘቱ በአይንም ቢሆን የአይን ሻወር ነው የአይን ሻወር አየር ላይ እሺ በጣም አሪፍ። ትንሽ ወደ ስራ መለስ እንበል እና በተወሰነ መልኩ እየነገርከኝ ነበር እማትነካቸው ስራዎች እንደሌሉ የተለያዩ ስራዎች እንደምትሰራ እየነገርከኝ ነበር በድለላው ዙሪያ። እስቲ ትንሽ ከስራህ ጋር ተያይዞ ብትነግረን። ኦኬ እሺ። ያው በድለላው ስራ እንዳልኩ ነው። ብዙውን ጊዜ ትኩረት ማድረገው ጊዜን የምሰጠው እንደዚህ የመሪ ሽያጮች፣ የመኪና ሽያጮች በሚሆኑ በጣም ሰው ማሳመን የሚፈልጉ ስራዎች ናቸው እነሱ ማለት ነው። ያው ቤት ሰራተኛ እንኳን ሰውየው ይመጣል፣ ሰራተኛውን ታገናኘዋለህ። ሰራተኛውም አንተ ጋር ስራ ፈለጋ ስለመጣ ታገናኛቸውና የሚስማሙ ከሆነ ነው። ከተግባቡ ይዟት ይላል። ካልተግባቡ ደግሞ ሌላ የሚግባቡ ሰው ያገኛል። ምክንያቱም ሁሉም ሰው ስለተገናኛቸው ይግባባል ማለት አይደለም። ያ ነገር አለ። ግን ቤት ሽያጭ ሲሆን ይሄ የመኪና ሽያጭ ሲሆን እንዲህ ያለ ቤት ቀጥ ብሏል ነው የሚሸጠው። ቀጥ ብሏል ምንም አልሆነም ብለህ ነው አሳምነህ መሸጥ ያለብህ። ችግርም ቢኖርበት ግዴታ ነው ያንን ቤት መሸጥ አለብህ ብለህ ካሰብክ ያ ቤት በአሪፉ ይሄዳል ብለህ ካሰብክ። ምክንያቱም አንዳንድ ሰው ምንድነው በገዛው ቤት ላይ እዛው ባለበት ሊያስቀጥሎ ይፈልጋል። ግዴታ ከሆነ ሰው የሆነ ነገር ስገዛ አንተም የሆነ ነገር ጨምረህ አድሰ የተሻለ ማድረግ ነው ያለብህ። አንዳንድ ሰው ደግሞ እንደዛው እንዳወረደ ነው የሚጠብቀው። ያን ነገር ለማሳመን ለማለት በጣም ነው እንትን። ያው ሰው ደግሞ ሳይቸግረው ሽጡልኝ ይሄድ ማለት ነው። ለዛ ሰውም ችግር ለመድረስ ለራሳችንም ችግራችንን ለመሸፈን አንገባው ወጣ የለም። በቃ ተገፍታ የምትሄደው መኪና ሄሊኮፕተር ናች ልል ይችላል። ያው ይሄንን ድለላው ውስጥ ያሉ ሰዎች ያውቁታል። እውነታው ገዢውም ያውቀዋል እኮ። ያው ገዢውም ግትር ብሎ የሚከራከረ ገንዘብ እንድቀንስለት ነው። ድለላው ደግሞ የግድ ማሳመን ነው። እኔ ደግሞ ግዴታ የራሴ ኮሚሽንም እንዳይነካ አድርጌ ግዴታ ያቺ መኪና ሄሊኮፕተር በላት በቃ እንዴ ትርፉላ ልጭ ስትል ወንበሯ ይዘረጋል ይችላል። እንደዚህ በቃ ዝርክት ብሎ ፍልስስ ብሎ ነው የምትሄዱ ይችላል። ያን ነገር አንዳንድ ሰዎች አሁን ብዙ ጊዜ የሚሸወዱበት ያው እንግዲህ የአካባቢ ሰው ካሁን በኋላ ማጅራቴን ነው የምታስበው። ስንት ቤት ወይ ስንት መኪና የሸጥኩላቸው ሰዎች እውነታው ነው አሁን ሲያውቁ ዘርፍ ትቀይራለህ። ችግር የለውም ካሁን በኋላ ያው ስራው ከእናንተ ከሆነ ችግር ስለ በጣም ከባድ ነው። አሁን ይሄ የማይነገር ሚስጥሮች መካከል ነው አንዱ እየነገርኩ ያሉት። በጣም ብዙ ጊዜ ሪስክ ትወስዳለህ። በነገራችን ላይ እኮ ሰው ይሄን ነገር ያውቀዋል አይደል? እያንዳንዱ ሰው ያውቀዋል። እያወቀ ነው የሚገባበት እኮ እያወቀ መጥቶ ይገዛል። ግን አንተ እንዲያርገኝ ይላል። አይኑን እኮ አልያዙ ነው እያየ የሚገባበት የሚከፍለው የተሻለ ነገር ነው በቃ ምናምን ብሎ ነው አይደለ? ግን አንዳንድ ሰው ምንድነው የሆነ የሰው ራስ ይሸውደዋል። ስለዚህ በቃ አንተ በጣም የምታወራ ከሆነ የሆነ ምንም የሌለ ነገር ላይ ወርቅ ታውጣለህ ሊቀበል ይችላል። እንደዛ ነው መሆን የለበትም። እኔ ብዙ ጊዜ አንዳንድ የሚያናደኝ ነገሮች የሆነ በቃ ካሻሻትኩኝ ካልኩ በኋላ አንተ ብለኸኝ ገብቼበት ምናምን እጅህን እጄ እኮ አላስገባሁም። አማካሪ ደግሞ ይኖረዋል። በተጨማሪ አንተ ደላላው አሻሻጭ እንጂ ለምሳሌ አሁን 2-3 ወዶ ነው አይደለ? እኔ እኮ ከምር ገዢው አሽቃብጥ የማይገዛው ሰውዬ ምን ቤት ነው አብሮት የሚመጣው? ወይኔ አንተ አንዳንዴማ የሆነ እንዲገዛውላ የሚፈልግ አይመስልም? አዎ የእሱን ማደግ አፈልግም እኔ ስታነካካ ከምር ወደዛ ነገር ውስጥ የሚከቱ ሆነ እላፊ ቃል እንድትናገር የሚያደርጉ አሉ። ሰዎቹ አብረዋቸው የሚመጡ ሰዎች ብቻ የሆነ ያናዷል ታውቃለህ። አንዳንዴ ጭስ ስልና ይህን ሰውዬ ልምታው ልበለው የሆነ ጦስ ውስጥ ልግባ እንዴ ብቻ ብዙ ነገር ውስጥ ይከተዋል። እና አንዳንዴ ነው ከሰው ጋር ባይመጡ ወይ ደግሞ እንዲገዙ ከሚያበረታታቸው ከምር
መጥፎ ነገሩን ነግሯቸው እኮ ወይ ጥሩ ነገሩን ነግሯቸው የሚያበረታታ ሰው አለ አይደለ? እንደዚህ አይነት ሰው ይዞ የሚመጡ እኮ ችግር የለውም። ግን አለ በጣም በቃ የሚተች ይሄ እንደዚህ እንከን የሚያወጣ እያንዳንዷን ነገር እሱ ራሱ ያምጣላቸው፣ በቃ እሱ ያጋዛቸው። ከእንደዚህ አይነት ሰው ጋር የሚመጡ ሰዎች እኛ ደላሎች ጋር ሳይመጣት ያለባቸው ሰውየውን ይሰሩት፣ ሰውየው በራሱ በኩል ይጨርስ እና በተሻለ አቅም ከባለሙያ ጋር ቢመጡ ለእኛም ይቀልናል። ስለ አንተ አሁን የሆነ ነገር ቅቤ ምላስን ጣል ታደርግበታለህ። ባለሙያው ደግሞ ያቺን ነገር አይቶ የራሱን ኮሚሽን ማስበው የሚሸጉዳት ነገር አለች። ያ ነገር ትግባባለህ፣ ስራ በቀላሉ ያልቃል ማለት ነው። ግን እንዲህ ምንም እስከማያውቅ ሰው ጋር መምጣት ጊዜ መግደል ነው። እንግዲህ በስተመጨረሻ ማለት የምትፈልገው ነገር ካለ ከስራ ጋርም ሊሆን ይችላል። ሁለተኛ ደግሞ ፍቅረኛህንም እወድሻለሁ ማለት ትችላለህ። እንግዲህ በቪዲዮ መተላለፉ ስለማይቀር ይሄ ነገር ፎቶዋንም ብታሳየኝ ደስ ይለኛል። ችግር የለውም፣ ፎቶዋንም ላሳይ እችላለሁ። እሺ አንዴ ፎቶዋን ላሳይ መጀመሪያ አይሻልም? ከዛም በኋላ ፍቅር የሚገልጽላት ይገላል። ያው እንደምታያት እንግዲህ ቆንጆዋ ሚስት ያልኩ እሷን ነው። እና ያው ፍቅረኛዬ የኔ ተረጂ የኔ ሁሉ ነገር ከችግሬ ጊዜ ከጎኔ ነበርሽ። በጣም ነው የምወድሽ የማፈቅርሽ። ያው ላጣሽ አልፈልግም። ብዙ አትቅናለም። ምን አስቀናኝ? እይታ እኮ ይቅናት። አንተ ሚስት ማለት እሺ እኔም ልበል አስመሰለብኝ፣ እንደዛ አስመሰለብኝ። እይታ እየቀና ነው ይመስልና ብዙ አትቅና። ለማንኛውም እሺ እና እወድሻለሁ። ሌላ ሲቀጥል ማትፈልገው ቅድም እንዳልኩ ወጣቶች በቃ ጥሩ ደረጃ መድረስ ከፈለጉ ምንም ነገር ስራ መስራት አለባቸው። ከምሬ ነው። ብዙ ወጣት እየተሸወደ ያለው በይሉንታ ተይዞ ነው ያለው። በይሉንታ ተይዞ ነገ ከነገ ወዲያ ራሱ የሚያገኘው ሱስ ውስጥ ነው። ምክንያቱም ጓደኛው ጠጭ ከሆነ እሱን ጥዬ ከሚሄድ ብጠጣ እስከሱ ጋር የሚል ነገሮች ይመጣሉ። ምክንያቱም ጓደኛው ሲጠጣ ስለ እኔ መጥፎ ነገር ያወራል ብሎ ስለሚያስብ ማለት ነው። ከስሩ ባረቀ እኮ ስለ እኔ አያወራም የሚል ነገሮች ስለሚመጡ ችግር የለውም ያወራ። ያው አውርቶ ሲደክመው ይተዋል። ከዛ የተሻለ ቦታ ስትሆን ደግሞ ስለአንተ ጥሩ ነገር ማውራት ይጀምራል። እና ያው ጠንክራችሁ መስራት ነው ያለባችሁ ሁላችንም፣ እኔም ጭምር። እኔ አሁን ያለሁበት ደረጃ በቂ ነው ማለት አይደለም። አሁን ድል ላይ ነው ያለሁት እንደምታውቀው። ነገ ከነገ ወዲያ ደግሞ የተሻለ ከዚህ የተሻለ ስራ ቤተሰብ የሚያስከብር ስራ መስራት ነው ፈልገው እና ያ ነገር ስላለ ስራ ለመስራት ወደኋላ አንበል። ሁላችንም ወጣቶች እንንቀሳቀስ። እንግዲህ ያው ተመልካቾቻችን እንዳያችሁት ነው እንደተመለከታችሁት ነው። በጣም ጥሩ ቆይታ ነው የነበረን። እንግዲህ ከዚህ በላይ ምንም ምለው ነገር የለኝም። ያው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንድታረጉልን ነው። ይህም ፕሮግራም ለብዙዎች እንዲቀርብልን ላይክ፣ ሼር፣ ሰብስክራይብ በሚገባ አድርጉልን። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው እንዳያችሁት እንደተመለከታችሁት ነው ከልጁ ጋር የነበረን ከናትናኤል ጋር የነበረኝን ቆይታ። ያው እንግዲህ እሱ የወቀኝ አይወቀኝ ያወቅኩት ነገር የለም። ያው ሌላ ቦታዎች ላይ እንደማረገው ሰዎችን የተለያዩ እንደዚህ ወንጀለኞች ምናምን ሲያጋጥሙን የተለያዩ ሰዎች በምንጠይቅበት አይነት መልኩ ነው እሱ ጋር ገብቼ ለማየትና ለመታወቅና አንዳንድ ከልጅቷ ጋርም ስለ ስራው ምናምን እየጠየቅኩት የነበረው ለዛ ነው። ፎቶውንም ካሳየኝ በኋላ ግን ውስጤ ማለት ብዙም ቁጭ ብዬም ለማውራት አልፈለኩም ነበረ። ድብልቅልቅ ያለ ስሜት ነው የተሰማኝ። ፎቶ እውነት መጀመሪያ ላይ እንደዚህ ታረጋለች እንደዚህ አይነት ከጥቆመው ጀምሮ መጀመሪያ ላይ የነበረችው ልጅ ስትነግረን ከነበረው እንዬ የምትባለዋ የበፊት ጓደኛዬ ስትነግረን ከነበረው ሰዓትና ደቂቃ ጀምሮ ውስጤ በጣም የተረበሸ አይነት ስሜት ነው የነበረው። ልጁ ጋር ደግሞ ከገባው በኋላም እየባሰ ነው የመጣብኝ። ያው ምክንያቱም የትዳር ጓደኛ ይሆናል ያሉት ሰው አብሮኝ ህይወትን ወደፊት ይሄዳል ያሉት ሰው ያመኑት ሰው እንደዚህ አይነት ነገር ሲያደርስባችሁ ክህደት ደግሞ እንደተፈጸመባችሁ ሲሰማችሁ የሚሰማችሁ ስሜት በጣም ከባድ ነው። ያ ስሜት ነው ዛሬ ሙሉ ቀን እየተሰማኝ የነበረው። እንደውም በቀጥታ ያለችበት ቦታ ሄጄ ለማግኘትና ነገሮችን እሷን ለመጠየቅ ነበረ እያሰብኩኝ የነበረው። ግን እስቲ የሌሎቹንም ህይወት እያየው እያሳለፍኩ የነበርኩ ሰውዬ ዛሬም ደግሞ እስቲ የኔም ህይወት መታየት ስላለበት ምናልባት የሚያስተምር ከሆነ እናንተም እንድትማሩበት አይነት ነገር ነው፣ እንድትጠናቀቁበት አይነት ነገር ነው። ምክንያቱም በሌሎች ሰዎች ህይወት እየተማራችሁ ነው። ዛሬ ደግሞ ይሄን የሚያስተምር ከሆነ እስቲ ምናልባት በትንሽም ቢሆን እንድታዩት ብዬ ነው እያቀረብኩኝ ይህን ሲኩዌንስ ጠብቄ እየሰራው የነበረው እንጂ እንደ መጀመሪያው ነገር ቢሆን እንደሰማሁ በቃ ውስጤ በጣም ከባድ ስሜት ነው እየተሰማኝ ያለው ማለት ነው። ልጅቷ ቶታሊ ለኔ ስትነግረኝ የነበረው ነገሮች ስላሳለፈቻቸው ህይወቶች ቅድም በትንሹ እንደተናገርኩት ነው መጀመሪያው ላይ ማለት ነው። ቤተሰቦቿ ክፍለ ሀገር ላይ
የተሻለ ነገር እንዳላቸው እንደ እርሻዎች ምናምን አይነት ነገሮች እንዳላቸው ገንዘብ ምናልባት የምትሰራው ስራ እዚህ የምትሰራው ስራ እሷ ለኑሮዋ የሆነ የሚደግፋት አይነት ነገር አይደለም ባየውበት ደረጃ ላይ የእሷን ማለት ነው። እና እንዴት ነው ኑሮውን ቻልሽው ለብቻሽ እየኖርሽ እንደዚህ አይነት ቤት ተከራይተሽ ምናምን ስላት ቤተሰቦቿ ሰፖርት እንደሚያደርጓት እንደሚረዷት አይነት ነገር ነው ትነግረኝ የነበረው። እና አሁን ደግሞ አሁን ላይ ሆኜ ትንሽ ብዙ ጊዜ ከልጁ ጋርም ደግሞ እያወራው በነበረበት ሰዓት ውስጤ የመጣብኝ አንድ ጥያቄ ውስጤን የጫረብኝ ነገር ምንድነው፣ ብዙ ጊዜ ሴት ልጆች ጊዜ ይፈልጋሉ፣ ወንድ ልጅ ጊዜ እንዲሰጣቸው በደንብ ይፈልጋሉ። ጊዜ የማይሰጣቸውን ወንድ አይፈልጉም፣ የፈለገ ነገር ይሁን ማለት ነው። እና አሁን ላይ እያሰብኩኝ የነበረው ጊዜ እኔ ደግሞ እየሰጠዋት አልነበረም። ሁለት አይነት ክፍተት ጊዜ ስላልሰጠዋት ነው እዚህ ልጅ ጋር ሄደችው የሚል አንድ ጥያቄ መጣብኝ። ሁለተኛ ልጁን ደግሞ እንዳያችሁት ደግሞ ጊዜ ላይ ደላላ በሳት እኔ እንደውም ቅድም ላይ ስልኩን ስዊች አስደርጌው ነው የነበረው፣ ሳይለንት አስደርጌው ነው የነበረው እንጂ በየደቂቃው ነው በቃ የስራ ሰው ነው። እና እኔም ጠዋት ወጥቼ ማታ ምገባ አይነት ሰው ነኝ እና በሳምንት ውስጥ ቢያንስ እንደውም በ15 ቀን ምናምን አይነት ነገር ነው እንጂ ከሆነ ሰዓት በኋላ የተወሰነ ሰዓት ነው ስልክ የምናወራው። እና እኔ ብዬ አምኜ የነበረው ነገር ምንድነው ከዚህ ልጅ ጋር በቃ የሆነ ነገሯ ተመችቶኝ ወድጃት ምናምን አይነት ነገር ስለነበረ ምናልባት የወደፊት የትዳር አጋሬ ምናልባትም በቃ ወደፊት አብሬያት ምኖራት አይነት ልጅ ናት ብዬ ነው እያሰብኩኝ የነበረው። እና የምትነግረኝ ነገሮች በጣም በቃ እንደዚህ አይነት ሰው እንደሆነች ምናልባት እኔ እንጃ ድራመኛ ናት ማለት ነው። ኃይለኛ ቲያትረኛ ናት ማለት ነው። እንግዲህ ይህን ነገር እኔ ላይ ከተጫወተችብኝ ለኔም ደግሞ ትልቅ መማሪያ ነው፣ የራሴ ህይወት ትልቅ መማሪያ ነው የሚሆነኝ ማለት ነው። ለዛም ነው ወደ ሚዲያ ወደፊት ወደ እናንተ ይዤላችሁ መጥቼ ይህን ነገር እንድትማሩበት እንድታዩት እያረኩት ያለሁት ማለት ነው። እስቲ እንግዲህ ያው ለሷ ልደውልላትና አሁን ስልኳን እስቲ ከላይ ያለው ነው ቀደም እንትን ያልኩት እስቲ የምትለኝን እንስማትና ማግኘት ካለብኝ አገኛታለሁ። አሁንም ቤቱም ላይ ደግሞ በነገራችን ላይ ድብቅ ካሜራ አስቀምጬ ነው የወጣሁት። እሱ ጋር የምትሄድ ከሆነ ያለውን ነገር እስቲ እየተከታተልን ለእናንተ የምናቀርብ ነው የሚሆነው። ሄሎ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም? ሰላም ነው። ደህና ነህ? አለን። በሰላም ነው የጠፋሽው? አለሁኝ። አልጠፋሁም። አንተ ነህ የጠፋኸው? አለን። እንገናኝ ስልሽ እኮ ሰሞኑን ቢዚ እያልሽኝ። አዎ፣ አልተመቸኝም ነበር። ምን ነው ስራ በዛብሽ? አዎ፣ ስራ በዛብኝ። ኦኬ። እና ዛሬስ ማግኘት አልችልም? ዛሬም አልችልም። ምን ነው? የምሄድበት ጉዳይ አለኝ። ኦኬ። ማግኘታችን ማለት ነው ዛሬም? አዎ፣ አሁን ስራ ቦታ ስለሆንኩም አልችልም። ኦኬ። ስራ ቦታ ነሽ ያለሽ አሁን? አሁን ስራ ቦታ ነኝ። አዎ። እርግጠኛ ነሽ? አዎ። ኦኬ። እሺ። አይ እኔ እኮ ሰሞኑን ስላላገኘሁሽ ምናልባት ዛሬ ባገኝሽ ብዬ ነበረ። አዎ፣ ስራ በዛና ምንም አልተመቸኝም። ኦኬ። እሺ። ለማንኛውም በቃ ወይ በኋላ ደውይልኝ ጉዳይሽን ስትጨርሺ። በቃ እሺ፣ እደውላለሁ። እሺ። ቻው። እንግዲህ ስራ ነኝ እያለችኝ ነው እንደሰማችሁት ነው። እንግዲህ ሌላ ቦታ ምናልባትም ልትሆን ትችላለች። ይሄን ያህል እንግዲህ ቢዚ የሚያስደርጋት ሰው ማለት ከፈለገችኝ ማግኘት ብዙ ጊዜያችን ነው ከተገናኘን፣ ደስተኛ መሆን ነበረባት ላግኝሽ ስላት ማለት ነው። እንደዚህ መሆን አልነበረባትም። ብዙ ጊዜ እንደዚህ አይነት ነገሮች የምትለኝ ነገሮች አሉት። አሁን ነው ግን እያሰብኩት ያለሁት። ይሄ ነገር ደግሞ የመጣው በእርግጠኝነት የኔ ቢዚ መሆን ነው። አላሰብኩትም እስካሁን ድረስ ይሄንን ነገር። አንገናኝም ስትለኝ አንገናኝም በቃ። እሷም ስትደውልልኝ እኔም ብዙ ጊዜ እንደዚህ እምላት ጊዜ ስለነበረ ወደ መጀመሪያ አካባቢ ላይ ማለት ነው። ስለዚህ ምንም ማድረግ አይቻልም። ቤቱ ላይ እንዳልኳችሁ እንግዲህ ተመልካቾች ድብቅ ካሜራ አስቀምጫለሁ። ድብቁ ካሜራ ላይ እንግዲህ የምፈልገውን መረጃ የምፈልገውን ማስረጃ ለማግኘት እንሞክራለን። ከዛ የምንፈልገውን ነገር ስናገኝ ደግሞ ገብቼ የማናግረው ይሆናል። ልጁን ከልጁ ጋር ደግሞ ምን አይነት ግንኙነት ነው ያላት? እሱንም እያጠመደችው ነው? እሱን ትሪት እያደረገችው ነው ወይስ ሁለቱ የሚግባቡበት የራሳቸው የሆነ ነገር አላቸው? ትንሽ ግራ የሚያጋባ ነገር ነው። ጠቋሚያችን መጀመሪያ ላይም እያለችኝ የሆነ ነገር ስለነበረ ከልጁ ባህሪ ጋር ተያይዞ የሆነ የተያያዘ ነገር ካለ አብረን ድብቁ ካሜራ ላይ የምንከታተል ነው የሚሆነው።
ያው እንግዲህ ምን ማለት እንዳለብኝ አላቅም። በተሻላችሁ አቅም እንግዲህ ይሄ ነገር አስተማሪ ፕሮግራም ብዙዎች ጋር እንዲደርስልን ላይክ፣ ሼር፣ ሰብስክራይብ በደንብ ይደረግ። እያነሰብን ስለሆነ ሰሞኑን ላይክ፣ ሼር፣ ሰብስክራይብ በደንብ እንድታደርጉልኝ በትህትና ጠይቃለሁ። አቤል ነኝ። አብራችሁን ቆዩ።